መጋቢት 29 ዕለተ ማክሰኞ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ጊዜ እናመሰግንሃለን። አብረን ስለቆየ ስለረዳህን፣ ምሕረትህ ቸርነትህ ከኛ ጋር ስለነበረ እናመሰግንሃለን። በሕይወት ዘመናችን ሁሉ ምሕረትና ቸርነትህ ስለሚከተለን በቤት ስለምንቆይ እናመሰግንሃለን። አንተ ቸር ስለሆንክ፣ አንተ መሐሪ ስለሆንክ፣ አንተ ይቅር ባይ ስለሆንክ እናመሰግንሃለን። እግዚአብሔር ሆይ በድካማችን የምትራራልን ነገር ግን የማትፈርድብን አምላክ ስለሆንክ እናመሰግንሃለን። ቅዱስ ሆኖ ሳለ እግዚአብሔር ሆይ ለእኛ በኃጢአት ለሞትን ሰዎች እግዚአብሔር ሆይ ሞተህ ከክርስቶስ ጋር ሕይወትን ስለሰጠህ እናመሰግንሃለን። በቸርነትና በምህረትህ ጠብቀህ እዚህ ስላቆምከን እናመሰግንሃለን። አይቀልብንም ያንተ ምህረት፣ አይቀልብንም ያንተ ቸርነት፣ አይቀልብንም። ጌታ እግዚአብሔር ሆይ ስምህ የተባረከ ይሁን። በዚህ ሰዓት ደግሞ እንጸልያለን በጌታ በኢየሱስ ክርስቶስ ስም። አባት ሆይ ምህረትን እንድታደርግልን እንጸልያለን። ኃጢአታችንን ይቅር እንድትል እንጸልያለን። እግዚአብሔር ሆይ ኃጢአትን ሰርተናልና ከመንገድ ስተናልና እግዚአብሔር ሆይ አንተ በማፈልገው መንገድ ደክሞን እግዚአብሔር ተሳስተናልና ይቅር እንድትለን፣ ወጣቱን ይቅር እንድትል፣ አባቶችን ይቅር እንድትል፣ ልጆችን ይቅር እንድትል እግዚአብሔር በምሕረት ዓይኖች እንዲመለከቱ እንጸልያለን። ቃል እንደሚናገረው በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ፊቴን ቢፈልግና ከክፉ መንገድ ቢመለስ ከሰማይ እሰማዋለሁ፣ ኃጢአቱንም ይቅር እላለሁ፣ ምድሩንም እፈውሳለሁ። አሁንም በዚህ ስፍራ ወደሚጸልየው ጸሎት ዓይኖቼ ይገለጣሉ፣ ጆሮዎቼም ያዳምጣሉ። ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤተ መቅደስ መርጫለሁ፣ ቀድሻለሁ እንዳልክ አባቴ በጌታ በኢየሱስ ክርስቶስ ስም ወደ አንተ እንመጣለን። በስሜ የተጠራን ሕዝቦች ወደ አንተ እንመጣለን። ራሳችንን እግዚአብሔር በመናዘዝ እንመጣለን። እግዚአብሔር በድለናል፣ ኃጢአት ሰርተናል፣ ከመንገድ ተሳስተናል፣ አትንኩ ያልከንን ነክተናል፣ አትሂዱ ያልከንን ቦታ ሄደናል። እግዚአብሔር ሆይ ከድካማችን የተነሳ እግዚአብሔር ሆይ ብዙ ነገር ውስጥ ገብተናል። ደክሞን ኃጢአት ውስጥ ገብተናል። ደክሞን እግዚአብሔር ሆይ በተያዝነው እዛ ውስጥ ቀርተናል። እግዚአብሔር በምሕረት ዓይን እንድትመለከተን እንጸልያለን። በምሕረት ዓይን እኛ እንድትመለከት እንጸልያለን። እግዚአብሔር ሆይ በስሜ የተጠራው ሕዝቤ እንዳልከው ራሱን አዋርዶ ቢጸልይ ፊቴንም ቢፈልግ ከክፉ መንገዱ ቢመለስ እንዳልክ እግዚአብሔር ከክፉ መንገድ እንመለሳለን። መልሰን እግዚአብሔር በደም እጠበን፣ በምሕረት ዓይኖች ተመልከተን። እግዚአብሔር አባቴ ሆይ የማይሆን ነገር አድርገናልና አንተ የማትፈቅደውን አንተ የሌለህበት አንተ እንድናደርግ የማትፈልገውን ነገር አድርገናልና አንተ የማትፈልገውን ነገር አይተናል ሰምተናልና እግዚአብሔር ሆይ በጌታ በኢየሱስ ምሕረትህ በላያችን ላይ ትሆን። ምሕረትህ በላያችን ላይ ትሆን። እግዚአብሔር ሆይ ሰዎችን አምተናልና እግዚአብሔር በሰዎች ላይ ክፉ አስበናልና በተለያዩ መጥፎ ነገሮች ውስጥ ገብተናልና እግዚአብሔር ሆይ በምሕረትህ ከዛ አውጣን፣ በቸርነትህ ከዛ አውጣን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ምሕረትን እንድትሰጠን እንጸልያለን። ከሰማይ ሆኜ እሰማለሁ እንዳልክ፣ ኃጢአትን ሁሉ ይቅር እላለሁ እንዳልክ፣ ምድሩንም እፈውሳለሁ እንዳልክ እግዚአብሔር ሆይ ለኢትዮጵያ ምሕረትን፣ ለመሪዎች ምሕረትን፣ ለአባቶች ምሕረትን፣ ለአስተዳዳሪዎች ምሕረትን፣ ለቤተ ክርስቲያን ምሕረትን፣ ለወጣቱ ምሕረትን፣ ለእናቶች ምሕረትን፣ ለልጆች ምሕረትን እግዚአብሔር ሆይ በምሕረት ዓይን እንድትመለከተን እንጸልያለን። በምሕረት ዓይን እንድትመለከተን እንጸልያለን። እግዚአብሔር ሆይ አንተ ሕዝብህን ይቅር ትላለህ። አንተ ሕዝብህን እግዚአብሔር ሆይ በደምህ ትቀድሳለህ። እግዚአብሔር ሆይ በድካማችን የምትራራልን፣ የምትመራን፣ የሚራራላቸው ይመራቸዋል ተብሎ እንደተጻፈ እግዚአብሔር ሆይ ከአንተ ምሪት ወጥተን ወደ ሌላ ገብተናልና አሁን ግን ወደ አንተ መመለስ እንፈልጋለንና እግዚአብሔር ሆይ ከዚህ ቀን ጀምሮ ከዚህ ማለዳ ጀምሮ እግዚአብሔር ሆይ ፊትህ ይብራልን፣ ወደ ፊትህ መመለስ ይሆንልን፣ ኃጢአትን መተው ይሆንልን፣ ወደ አንተ መቅረብን ይሆንልን፣ ፊትህን መፈለግ ይሆንልን። እግዚአብሔር ምሕረትህ በስራ ቦታችን ላይ፣ ምሕረትህ በምናሽከረክረው መኪናችን ውስጥ፣ ምሕረትህ በምንኖረው ቤታችን ውስጥ፣ ምሕረትህ በምንጓዛቸው የተለያዩ ቦታዎች እግዚአብሔር
በሐሳብ ተሳስተናልና እግዚአብሔር በክፉ ምኞት ተጠምደናልና እግዚአብሔር በጌታ በኢየሱስ ስም ኃጢአታችንን ይቅር እንድትለን ምሕረትን እንድታሳየን ቸርነትን እንድታሳየን በስምህ እንደተጠራን እናውቅ ዘንድ እግዚአብሔር ሆይ ፊትህን እንፈልጋለን። ከመንገዳችን እንመለሳለን። አንተም እግዚአብሔር ሆይ ከሰማይ ሆነህ ኃጢአታችንን ይቅር በል፣ ክፉ መንገዳችንን መልሰን። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ሕይወት ያለው ካንተ ጋር ነው። ደስታ ያለው ካንተ ጋር ነው። መኖር ትክክለኛ መኖር ካንተ ጋር ነው። እግዚአብሔር አሳ ከውሃ ወጥታ መኖሪያ እንደሌላት ሌላ ቦታ ምንም ያክል ምቹ በሚመስል በውድ ዋጋ የተገዛ ወርቆች እንኳን ቢሰጧት ሕይወት እንደማይሆናት እግዚአብሔር ሆይ የዓለም ነገር ሕይወት አይሆነንም። ዓለም የሚያብለጨልጭው ነገር እግዚአብሔር ሕይወት አይሆነንም። ነገር ግን በሱ ታለን ብዙ ነገሮች ውስጥ ገብተናልና እግዚአብሔር ሆይ የሕይወት ውሃ ምንጭ ወደ ሆንከው ወደ አንተ እንመለስ። እግዚአብሔር መልሰን እንመለሳለን። እግዚአብሔር ሆይ ምራን እንመራለን። ወደ አንተ መልሰን እግዚአብሔር ሆይ ከድካማችን የተነሳ እግዚአብሔር ሆይ ኃጢአትን ሰርተናል፣ በድለናል። እግዚአብሔር ሆይ ቸግሮን ሰርቀናል። እግዚአብሔር ሆይ ተሳድበናል፣ ሐሜትን ሰርተናል። እግዚአብሔር ክፉ ነገርን በሰዎች ላይ አስበናል። እግዚአብሔር ሆይ ለአእምሯችን ምሕረት፣ ለሰውነታችን ምሕረት፣ ለልባችን ምሕረት እግዚአብሔር ለዘሮቻችን ምሕረት፣ ለቤተሰባችን ምሕረት እንድታደርግ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ በምሕረት መግባትና መውጣት ይሁንልን። ከመንገድም መመለስ ከክፉ መንገድም መመለስ ይሁንልን። እግዚአብሔር ይህንን ስለምታደርግ እናመሰግንሃለን። ስምህ በሰማይና በምድር የተባረከ ይሁን። አሜን።